አንድ ውድ ሱፍ ነበርና የሱ ቁልፍ ስለጠፋ አንደኛው ኮፒ አድርጌው ምን ችግር አለ? ግን ልምድ ነው። ታይፖችን ካላወቅ ዝም ብለህ አንዱ ለአንዱ ይሆናል ብለህ ብትሰጥ አይሆንም። ዝም ብለህ ልቅርጽ የምችለው እርሳስ ነው። ኧረ እኔ እኮ የልብ ቁልፍ ነው። በቃ በስራ እንቅስቃሴ ወቅት አሊያም በተለያየ ሐሳብ ውስጥ ሆነን ወሳኝ የሆኑ ዕቃዎቻችንን ያደረግንበት ሊጠፋን ይችላል። በጣም ከተለመዱትና ድንገት መጥፋታቸውን ስናውቅ የምንይዘውን የምንጨብጠውን ከሚያጠፉብን ነገሮች መካከል አንደኛው ቁልፍ ነው። የቤታችን የቢሮ አሊያም የመኪናችን ሲሆንና ወሳኝ ሰዓት ላይ ሲሆን ደግሞ ጭንቀቱ ያይላል። ትርፍ ካለን እሱን ለማግኘት ከመሞከር እስከ መገንጠል የሚደርስ የመፍትሄ አማራጭም መጠቀም ግድ ይላል። ይህ ደግሞ ሁሌ የምንጠቀምበት ቁልፍ ሲጠፋ ብቻ ሳይሆን በድንገት ሲሰበር አሊያም አገልግሎት መስጠት ሲያቆም ሊሆን ይችላል። ለማንኛውም ትርፍ ለክፉ ቀን ማስቀመጡ ሁነኛ አማራጭ ይመስላል። ዛሬ በስራ ሰዓታችን ለጠቀስናቸው መሰል አጋጣሚዎች መፍትሄ ሰጪ ቦታ እንሄዳለን። ከቁልፍ ቀራጭ ባለሙያው ጌቱ ጋር ቆይታ እናደርጋለን። መልካም ጊዜ። ጌቺ ሰላም ነው? እንዴት ነው? አለን። አማን ነው? ሰላም ነው አለን። ዛሬ መተናል። እዚህ ቤት ምንም የማይቀረዝ ቁልፍ የለም አሉኝ። እኔም ይዤ መጣሁ። ያው የሸሚዜንም ቢሆን ያው ጌቺ ዛሬ ለምን እንደመጣሁ ይታወቃል። የስራ ሰዓት ካንተ ጋር ቆይታ ላደርግ ነው። እንግዲህ ብዙ እውቀቱ የለኝም ይቀርጻል ሲባል አውቃለሁ፣ ግን ላግዝህ ዝግጁ ነኝ በተባለው መልኩ። በጣም በደስታ ከጎን ነኝ። በደስታ እቀበላለሁ። በዚህ ጋር ልምጣ፣ ወደዚህ መግባት ትችላለህ። በጣም አሪፍ። እስኪ በዚህ አጋጣሚ የስራ ልብስ ምን ነገር ካለ ልፈልግልህና ያው ለስራው ድምቀትም እንዲሆነ አይተዋል እንደሚያካክል ለእንትን ይቀርባል ለጋሪ። ጌጅ አቤት አቤት። ይሄ ነገር ምንድነው? የምን መክፈቻ ነው? እስኪ በለው ምን እንደሚያል አይተዋል? እነዚህ ቱታ ይመጣ። እነዚህ እንግዲህ የድሮ ቁልፎች ናቸው። በ19ኛው ክፍለ ዘመን ቢሆንም ከ18 ጀምሮ አሉ ተብሎ ነው የሚታሰበው። በድሮ ዘመን የሚጠቀሙት የቁልፍ አይነት ለምሳሌ የውጭ የአጥር በር ብትል የአጥር በር አሁን እኛ መቶ አለቃ ምናምን ብለን እንደምንይዘው ማለት ነው። አሁን መቶ አለቃ እንደሚባለው ላይክ እንደዚህ አሁን ኢታሊ ምናምን የሚባሉ ቁልፎች አሉ። ድሮ ግን የሚይዙት ቁልፍ እነዚህን ቁልፎች ነበር። ይሄ ከምንም ከካዝና ራሱ አይተናነስም። በመጀመሪያ ደረጃ እነዚህ ቁልፎች ቁልፍ ስራ ኢትዮጵያ ውስጥ አዲስ አበባ ውስጥ ሲጀመር ፒያሳ አራዳ አካባቢ ነው። እሺ። እና ይሄንን ቁልፍ ስራ ደግሞ የጀመሩት አርመኖች ናቸው። ከአርመኖች ጋር ደግሞ የኔ አያቴ ይሰራ ነበር። አያቴ እዛ በሚሰራበት ሳለ ከነሱ ሙያውን ቀስሞ ወደ ጣና ገበያ አካባቢ እዛ ከተዛወሩ ከጣና ገበያ ደግሞ አካባቢ ውስጥ በሚቃጠልበት ሰዓት ላይ ጊዜያዊ ቦታ ተብሎ ጭርተራ የሚባለው አካባቢ ተሰጣቸው ማለት ነው። ጭርተራ ላይ ይህንን ቁልፍ በመጠገን በመክፈት በመዝጋት እንደገና የተበላሹ ቁልፎችን በማስተካከል ለሰዎች አገልግሎት ይሰጡ ነበር። ዛሬ ምንድነው የምንሰራው? ያለብን ምንድነው የምንሰራው? እስቲ ለኔም የቤት ስራ ያሰጠኛል። አሁን ከስተመር ውጪ ቆሟል። እቺን ሰርተን እንሰራዋለን። ሲጃም ቁልፍ አምጣልኝ። ጃም ዝም ብዬ እያነበብኩ ልፈልግ። እዚህ ሆርስ ይላል። የፈረስ ነው አይደለም? ያው ሆርስም ራሱ ያው ስሙ ነው። እነዚህ መለያ ናቸው። እሺ መለያ ናቸው። ጃም ኦኬ። አንዱን ላንጣ ዝም ብዬ ጃም ነገር ሁሉም ጽፋላችሁ። ይሄ ጃም የሚባል ቁልፍ ከዚህኛው ታይፕ ጋር አንድ ላይ አብሮ ስለባቸው ኪዌይ ነው ያልከኝ ቅድም? ያው ኪዌያቸው አንድ አይነት ስለሆነ የዚህ ኪዌይ ግራ ቢሆን አይሆንም፣ ቀኝ ቢሆን ለራሱ ነው ማለት ነው። ሶ ምንድነው ቁልፍ እዚህ ላይ እናስገባለን። ይሄ መለኪያ ነው። ይሄ የሆነ ሳይንቲስት ነው። ችክላምፓ ቺን በበቅ ታደርጋለህ፣ ታስራታለህ ማለት ነው። ይቀጥላል። ይሄም ወደዚህ ጋር ይገባል። ይሄ ወደ ግራ ነው የሚታሰረው። ይሄኛው ወደ ቀኝ፣ ያኛው ወደ ግራ። ወደ ቀኝ። ሶ አሁን ምንድነው ወደ ስራው ስንገባ እዚህ ጋር ስታርት እናደርገዋለን። ጥርሶቹ የሚወጣው ማለት ነው። አሁን ምንድነው የነዚህን ታይፕ እየጠበቀን ቦታው ላይ ታደርግና እዛ ጋር ማድረግ ነው።
አሁን ጥርሶቹ የሚያርፉበትን ቦታ እያየን ብቻ በዛ ልክ ጥርስ ማውጣት ነው። አዎ ጥርስ ያወጣል። እና እነዚህ እንትኖች ወሳኝ ናቸው። አዎ ይሄኛው ኢላማዬ ይይዛል፣ ያኛው ተኳሽ ነው። አዎ ጀርባም አለው። ጌቺ ሁሌ ስራ ስንት ሰዓት ነው? ሁል ጊዜ ማለት 2 ሰዓት እገባለሁ፣ 12 ሰዓት እወጣለሁ። አንዳንድ ጊዜ እስከ 1 ሰዓት ልቆይ ይችላል። ብዙ ሰዎች ማታ ላይ ሊቸገሩ ይችላሉ። ከስራ ውለው ደግሞ ሲመጡ ላይመቻቸው የሚችሉትን ሰዎች በመጠበቅ አገልግሎቱን እንሰጣለን። ኦኬ። እና ይሄ ነው በጣም አሪፍ። አሁን ጨረስን አይደል? አሁን ጨረስን። አንድ አይነት ነው የሚሆኑት ማለት ነው። እኔ ይሄኛው ልፍታ፣ ፈታው ስትፈታው ወደዚህ ነው። ይሄኛው ደግሞ ሲፈታ ወደዚህ ነው። ሁለቱም አንድ አይነት ነው ቋል ማለት ነው። ምንድነው ከዛ በኋላ እዚህ ጋር የሚሞረድ ነገር አለ። አለቀ ማለት ነው። ይሄኛውን ልስጠው አይደል? ይሄ ከስተመር ነው፣ ውጪ እየጠበቁን ስለሆነ ሰጥኝ በጣም ደስ ይለኛል። ምን ያህል ብር ነው የምትቀበለው? ንገረኝ። እሺ እዛው ልጆች ጌቺ ሁለት ነው የሚሆነው። ሽቀላ አስመልጬ ነበር። በጣም እንግዲህ እኔ ሁለት እናድርገው። እሺ ሁለት ማድረግ እንችላለን። አንደኛውን አንተ ግባና ስራ። እሺ አሁን አሳይቻለሁ አይደል? እሺ ና ግባና ፍሬም ማድረስ አይደል? ጥርሶቹን አንድ ባንድ ማድረግ ስላለብኝ ስንት አመት ሰራ? ከ20 አመት በላይ ሰርቻለሁ። ሲበራ ይሄ ታብቋል አይደለም? ሲበራ የላኛውን ቀይዋን እና ዝም ብዬ ልሞክር ማለት ነው። አሁን ምንድነው ይሄ እዚህ ጋር ይሄኛው ገብቶኛል። ለስራ ዝም ብዬ እቺን ስታርት አደርጋለሁ። ከዛ በኋላ በሱ ስትሬት መብሰት ነው። እሺ በጣም ረጅም ጊዜ ነው የሰራው ማለት ነው። በጣም ረጅም ጊዜ ነው የሰራሁት። በጣም በፍቅርም ስለምወደው ነው እንጂ ወደ ሌላ ፊልም ራሱ መሰማራት ይችላል። ሙያው ስለምወደው እንደገና ደግሞ ይሄ ውርስም ነው። ገብቷል? ከአያት የወሰድኩት ስለሆነ ውርስ ስለሆነ በቃ ደስ እያለኝ ስለምሰራው ነው። እንዴ አበላሽው? ኧረ አይመስለኝም። ጌቼው በጣም እኮ ይዘን በእውነት እስቲ 32 ጥርስ አደረኩለት። እስቲ እናያለን። ትክክል ከሆነ ግን ይገርመኛል። ፐርፌክት ነው። ኧረ እኔ እኮ የልብ ቁልፍ ነው የሰራው። በቃ ከልብ ስለሆነ እኮ ነው። ከልብ ባይሆንማ አሰራው ነበር። ምንም አይልም። መሞረድ ይቀረኛል። መሞረድ ይቀራል። እቺን እሷን አስተካክላታለሁ። ምክንያቱም እነዚህ አዲስ ጥርስ በሚሆንበት ሳለ እዛ ላይ ሄደው ላይ ነው ካላገኝ ላይገባ ይችላል። እንዴ እኔ ገና ከፈለክ በኮልጌት ሁሉ ነው ጥርሶች ነው። በደንብ አድርገህ ማጽዳት ነው። በመውረድ ብቻ ሳይሆን በደንብ አድርገህ ማጽዳት ነው። አቤት እንዴ ማን ይላክ? በላያ ምን ቁልፍ የሚሰራ ነው? ምን መኪና ነው? ዴክስ። እሺ ዴክስ። በቃ ትንሽ ደቂቃ ጠብቀኝ፣ ያልቅልናል። አሁን ጨርስልሃለሁ። እሺ ይሄኛው የሚሰራ ነው አይደል? ይሄ የሚሰራ ነው አይደል? ምን መኪና ነው? ቶዮታ ኮሮላ ሊሚትድ። ኦኬ ሊሚትድ። እሺ 5 ደቂቃ ሊሚትድ። እሺ ይሰራል። 15 ደቂቃ በ15 ደቂቃ ፊክስ እናደርጋለን። በጣም ቆንጆ ነው። አሪፍ እቃ ነው። ኳሊቲውም አሪፍ ነው። መደቡ ነገር በጣም ንጹህ ነው። ቆንጆ ነው። በቃ እኔ ነው የምከፍለው። እኔ የምልህ ጌችዬ አንድ የሆነ ፊልም ላይ ድሮ ምናምን በጣም ውስብስብ በሆነ መንገድ የሚዘጉ ቁልፎች ምናምን ነበሩ አይደል? አሁን እነሱ እዚህ ይኖራሉ። ይሄ ድምጻቸው ምናምን ሰስፔንስ የሚያደርግ ያው ፊልም ስለሆነ ትንሽ ይጋናል። ፊልም ሲሆን ይጋንናል። ስሜት የሚሰጥ ነገር አለ። አሁን የእነሱ ዝርያዎች አሉ አንተ ጋር? የእነዛ ዝርያዎች አሉ።
ያበላሽው ልጠብቅ እስከዛ ያው የመኪና ነው ላይክ ይሄ አሁን ለምሳሌ ይሄን ብትመለከተው የድሮ የጣሊያን በቃ ቁልፍ ነው እና ሴፍ ሎክ ነው አይዘው ይሄ የሚገርም ነው ይባለው ይሄ ሴፍ ሎክ ነው የሚባለው አዎ ሴፍ ሎክ ካዝና ምናምን አይነት ነገር ነው ሴፍ ሎክ ነው ዝም ብለህ ኢንተርኔት ላይ ገብተህ ብትመለከት ኦልድ ይሄ ሴፍ ሎኮች አለ አይደል አንቲክ በሚባለው ሴፍ ሎክ ብለህ ብትገባ ይሄ ይገኛል ግን አንዱ ብቻ ነው የኛው ይወጣም እቺኛዋ ትንሽ አሁን ለጊዜው በራሴ ወድቆብኝ ስታክ አድርጎብኝ ነው መስተካከል የምትችል ማለት አሁን እንዳይመስለኝ ከሆነ ይሄ በአንድ እንትን ላይ ግን በሁለት ቁልፍ በአንድ እንትን ላይ በሁለት ቁልፍ ነው የሚከፈተው ይሄኛውን በዚህኛው ቁልፍ ከፈትከው ይሄኛው ደግሞ በሌላ ቁልፍ ነው አዎ አሁን ይሄኛው በዚህ ከፈትከው አይደል እቺኛውን ደግሞ ለመክፈት በዚህኛው ነው የምከፍተው ይሄ ማለት ምንድነው ይሄ ከወጣ በኋላ ይሄኛው እዚህ ላይ ይከፍታል ማንም ሰው አያስበው ኢቭን ባለሙያ እንኳን ራሱ ቢሆን ይሄ ነገር አለ ብሎ አያስበው ስለዚህ ምንድነው ሴፍቲው በጣም ናይስ ነው በምንም ነገር አይበቃም በምንም ነገር ይሄን እንግዲህ እንደ ድሮ እንደምትቻችን አንገት ላይ አድርገው ነው እንጂ ደግሞ አሁን የድሮ ካዝናዎች ብዙ ጊዜ ምንድታቃለ እሳት የመቋቋም ራሱ ኃይል አላቸው ልክ ነው አንደኛ ያውም በከፍተኛ ኤክስፕሎዥን ምንድነው ፍንዳታ ካልሆነ ራሱ አይከፈትም በምንም አንደኛ አስፔስቶ የሚባል ነገር አለ ከውስጡ አስፔስቶ ማለት ይሄ ሙቀቱን የመቋቋም ኃይል ያለው ወንተና አለ ለምሳሌ ሰነድ ቢኖረው ገንዘብ ቢኖር የተለያዩ ነገሮች እሳት አይበላቸው እዚህ ይሄኛው የሚቆለፍበት ካዝና ማለት ነው አሁን ሳለ ግን ያሉት ገርሞኛል አሁን እንደ ታሪክ አንተ ጋር መገኘቱ ራሱ በጣም የሚገርም ስለማውቃቸው ነው እንደዚህ ያስቀመጥኳቸው ነው ሰርተክ የምሬ ጌች እዚህ ጋር ኮምፒውተር ይታየኛል ልክፈተው በዚህ የሚሰራ እንዴ በሱ የሚሰሩ ደግሞ አሉ በቃ ማለት ከይሄ መካኒካል አልፎ ዲጂታል እስኪሆን ድረስ ያው ዲጂታልም አለ ያው እንግዲህ ያው ዘመኑ በፕረስም እናስነሳቸው መኪኖች አሉ ፕሮግራሚንግ ሲስተም በአሻራ የምንከፍታቸው በሮችም አሉ እነሱ በእርግጥ አይቀርጹም አሉ በአሻራዎቹ አይቀርጹም ያው ፕሮግራሚንግ ሲስተም ስለዚህ ዲጂታል በሆነ መንገድ እዚህ ጋር ማው የሚቀረጹ ሳይሆን ፕሮግራም ነው የሚጫንላቸው እሺ አሁን በብዛት እንደዚህ አሁን በዚህ ፕሮግራም የሚደረግላቸው ቁልፎች የምን አይነት መኪኖች ናቸው በዚህ እንኳን የምንሰራው ከ2010 ጀምሮ ወደዚህ ያሉትን እንሰራቸዋለን የተወሰነዋለን ቀጥሎ ደግሞ ያው ተሻሽሎ የመጣ ደግሞ ሌላ ዲቫይስ አለ ከኦቢዲ2 ጋር ኮኔክት በማድረግ እዛው መኪናው ላይ ፕሮግራም የሚደረጉ አሉ በዚህም ፕሮግራም የሚደረጋለ አብዛኛው ግን ያው ሶፍትዌር ስለሆነ ሶፍትዌሮች በሙሉ እዚህ ላይ የተጫኑ ናቸው ያንን ኮኔክት በማድረግ እዛ ጋር አንዳንድ እንደዚህ ሚስጥራዊ የሆኑ ነገሮች አሉ እንደዚህ በግልጽ ሊነገሩ የማይችሉ ልክ ነው እሺ በጣም አሪፍ እንግዲህ ትልቅ ሙያ ነው ያው እንደገባኝ በእርግጠኝነት ኃላፊነትም ያለበት ያው አንተም ደግሞ በዚህ ስም ያከበትከነ በደንብ ፎርም ተሞልቶ ምናምን ትክክለኛ መረጃ ተይዞ ነው እንጂ ማንኛውም ሰው ነው ቁልፍ ላስቀርጽ ላይ አይቀርጽም እና ከይሄ ምንድነው ማኑዋል ኮኑ ከትልልቅ ቁልፎች ጀምሮ ይሄ ዲጂታል እስከሆነ ድረስ ሰዎች አንተ ጋር መጥተው አገልግሎት ማግኘት ይፈልጉ የት ማግኘት ይችላሉ አድራሻችን ለሞቴል ድልድዩ ስር ነው ያለነው ቅርብ ነው ያው እዛ ደግሞ ብዙ አመት አገልግሎት ሰጥቻለሁ የሚያቀኝ ግን ብዙ ሰው ያውቃል እዚህ ብቻ ለሞቴል ብቻ ሳይሆን በተለያየ ቦታ ላይ እየተንቀሳቀስኩም ሰርቼ ነበር አሁን ራሴን አቋቁሜ ያው እንግዲህ እንደምታየው ቤቱ ይሄን ይመስላል በጣም አሪፍ ነው ዲስፕሌዮቹ ራሱ በጣም ይገርማል እነዚህ ባይዘው እንደዚህ የምጠቀማቸው ዲስፕሌዮች ከውጭ ሀገር ካሉት ሎክስ ፊዘሮች ጋር ኮሙኒኬሽን አለ በጣም አዎ አንዳንድ ነገር የምፈልጋቸው ነገር አድቫይስ ያደርገዋል ያማክረዋል ይሄኛው እንደዚህ ልክ ሞባይል ምንድነው አይክሎር ላይ ነው ምናምን ሲገባ እንደሚደረገው አለ በቃ ያ ላይክ እንደዛ እንደማለት ነው እና ከነሱ ጋር አንዳንድ ነገሮች ኢሜል ማለት ታደርጋለህ የቸገረን ነገር ትጠይቃለህ ዲጂታል ነው ዘመኑ ዲጂታል ነው ቀላል እዚህ ሆነን አሜሪካ መረጃ እናመጣለን በቃ ይሄ ነው ጌች ሁሌ ስራ ሰዓት ያልቃል ጠዋት 2 ሰዓት እንጀምርና 12 ሰዓት 12 ተኩል አንዳንድ ጊዜ ነው እንደ ሰዎች ይመጣል ብለህ የምታስባቸው ነገሮች አሉ የተቸገረ ሰው ሊመጣ ይችላል ግን እስከ 1 ሰዓትም ሊቆይ ይችላል ኦልሞስት ሄዷል ዛሬ እንግዲህ ትንሽ ያገስኩ ሌላ ጊዜ ደግሞ መጥቼ በሌላ ጊዜ በቀጣይ የቀረ ነገር አለ ምሰራው ምንም የቀረ ነገር ጨርሰናል አዎ ደስ ይላል እንግዲህ አድራሻችን ለሞቴል ነው ታማኝነት ያለው ስራ እንደማስተራት ከፈለጉ ማንኛውም ሰው ጌቱ ቁልፍ ቤት ብሎ ከመጣ እዚህ ያገኘናል ጌቱ ኪ በጣም ጌቱ ኪ ያው እሺ አመሰግናለሁ ጌቺ መልካም ቀን እሺ እንገናኛለን እሺ መልካም እሺ አመሰግናለሁ ኧረ ቱታ አየህ አይደል እንዲህ ነው በቃ የለመደ አይነት ነገር እሺ አመሰግናለሁ ቻው እሺ